አንዲት ባለጸጋ ወጣት በወንዝ ውስጥ እየሰመጠች ነበር። ለሞት የቀራት ጥቂት ሰከንዶች ብቻ ነበሩ። በዚያ ሰዓት አንድ ደሃ የባጃጅ ነጂ ሕይወቷን የሚቀይር ትልቅ ውሳኔ ወሰነ። ይህንን ታሪክ እስከ መጨረሻው ስሙት፣ ምክንያቱም ውለታውን ለመመለስ ወደ መንደሩ ስትመለስ ሰብአዊነት ራሱ ያለቀሰ ይመስላል። ውድ ተመልካቾች፣ ቪዲዮውን ከመጀመራችን በፊት ቪዲዮውን ላይክ በማድረግ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ከየት የዓለም ሀገር እየተመለከታችሁ እንደሆነ ኮሜንት ስራ አስቀምጡልን። ሰዓቱ ጠዋት ነበር። በወንዙ ዳርቻ ላይ ደስ የሚል ፀሐይ እየወጣች ነበር። ውሃው ምንም እንዳልተፈጠረ ሁሉ በጣም ጸጥ ያለ ይመስላል። ነገር ግን በዛ ወንዝ ውስጥ አንዲት ነፍስ ከሞት ጋር እየታገለች ነበር። ወጣቷ ልጅ በውሃው ውስጥ እየሰመጠች ሳለ የለበሰቻቸው ውድ ልብሶች በውሃው ከብደዋታል። እጆቿን ደጋግማ ወደ ላይ ብታነሳም መልሰው ይሰምጣሉ። በዓይኖቿ ውስጥ ፍርሃትም ይታያል። ትንፋሿ እየተቆራረጠ ነበር። ድምጿ በጉሮሮ ውስጥ ታፍኖ ቀርቷል። ወንዙ የማንንም ልመና አይሰማም። በዛው ሰዓት በመንገዱ ዳርቻ ላይ አንዲት አሮጌ ባጃጅ ቆማለች። በውስጧ የተቀመጠው ሰው ላቡን ይጠርግ ነበር። የተቀደደ ሸሚዝ የለበሰ፣ ያረጀ ጫማ ያደረገና በፊቱ ላይ ብዙ የህይወት መከራ የሚታይበት ሰው ነበር። ስሙ ራሙ ይባላል። ቀኑን ሙሉ ባጃጅ እየነዳ በሚያገኘው ጥሬ ገንዘብ ነበር ቤተሰቡን የሚያስተዳድረው። ዛሬም ከጠዋት ጀምሮ ምንም ተሳፋሪ አላገኘም። ሆዱም በረሃብ ይቃጠላል። ነገር ግን ይህንን ተላምዶታል። በድንገት አይኑ ወደ ወንዙ አረፈ። መጀመሪያ ላይ የሆነ ሰው ዋና እየዋኘ መስሎት ነበር። ነገር ግን በድንገት እጆች ደጋግመው ከውሃ ውስጥ ሲወጡና ሲገቡ አየ። የራሙ ልብ በኃይል መምታትም ጀመረ። ዙሪያውን ተመለከተ። ማንም የለም። ለጥቂት ጊዜ ማመነታ። ድህነት ያስተማረው ነገር ቢኖር በማያገባህ ችግር ውስጥ አትግባ፣ መጀመሪያ ራስህን ጠብቅ የሚል ነበር። ነገር ግን በዛው ቅጽበት የእናቱ ፊት በአይኑ ላይ መጣ። የአንድን ሰው ሕይወት ማዳን ከቻልክ በጭራሽ ወደ ኋላ አትበል የምትለው እናቱ። ራሙ ሳያስብ ጫማውን አወለቀ። ሸሚዙን ወርውሮ ወደ ወንዝ ውስጥም ዘለለ። ውሃው በጣም ቀዝቃዛ ነበር። ፍሰቱም ፈጣን ነበር። ልጅቱ ሙሉ በሙሉ ደንግጣለች። ራሙ በሆነ መንገድ ወደ እሷ ደረሰ። ልጅቷ በፍርሃት የተነሳ እሱን አጥብቃ ያዘችው። ሁለቱም መስመጥ ጀመሩ። ራሙ ጥርሱን ነክሶ ያለውን ኃይል ሁሉ ተጠቀመ። በአንድ እጅ ልጅቷን ደግፎ በሌላው እጅ ለመዋኘት ይጥራል። ብዙ ጊዜ አሁንስ አለቅም ብሎ አስቦ ነበር። ነገር ግን ተስፋ አልቆረጠም። በሆነ መንገድ ልጅቷን ወደ ዳርቻው ጎትቶ አወጣት። ሁለቱም ከውሃው ወጥተው መሬት ላይ ወደቁ። ልጅቷ ራሷን ስታ ነበር። ራሙ ትንፋሹ ተቆራርጧል። በሚንቀጥቀጥ እጆቹ የልጅቷን ትንፋሽም አረጋገጠ። ከዛም ቀስ በቀስ ነቃች። አይኖቿን ስትገልጥ መጀመሪያ ያየችው ራሙን ነበር። አንድ ደሃ የራሰና የሚንቀጠቀጥ ሰው። ነገር ግን በአይኖቹ ውስጥ እውነተኛ ደግነት ይታይ ነበር። ልጅቷ ስቅስቅ ብላ ማልቀስም ጀመረች። ራሙ ምንም አላለም። አሁን ደህና ነሽ፣ አትፍሪ ብቻ አላት። ልጅቷ ዘንድ የራሰ ቢሆንም የሚሰራ ስልክ ነበር። ከጥቂት ጊዜ በኋላ አንዲት መኪና መጣ ቆመች። ሹፌሩ ደንግጧል። እመቤት ደህና ነሽ አላት። ያኔ ነበር ራሙ ያወቀው ይህች ልጅ ተራ ሰው እንዳልነበረች። በከተማው የታወቀ ትልቅ ባለሀብት ቤተሰብ ልጅ ነበረች። ስሟ አንያ ይባላል። ሰዎች ወዳው መሰብሰብ ጀመሩ። አንዳንዶቹ ቪዲዮ ይቀርጻሉ፣ ሌላዎች ደግሞ ጥያቄ ይጠይቃሉ። አንያ በሰዎች ፊት ወደ ራሙ ተመለከተች። በሚንቀጠቀጥ ድምፅ እሳቸው ናቸው ሕይወቴን ያዳኑት አለች። የሰዎች ትኩረት ለመጀመሪያ ጊዜ ወደዛ ደሃ ነጂ ሄደ። ሹፌሩ ወዲያውኑ የገንዘብ ጥቅል አውጥቶ ለራሙ ሰጠው። ራሙ ግን ወደ ኋላ ፈገፈገ። ገንዘብ አልተቀበለም። ሰውን ስለረዳ ገንዘብ መከፈል የለበትም አለ። ያንያ አይኖች በእንባ ተሞሉ። መኪናዋ ሄደች። ሰዎችም ተበታተኑ። ራሙ እንደገና በባጃጅ ላይ ተቀመጠ። ዛሬ አንዲት ነፍስ ብቻ እንዳላዳነ አያውቅም ነበር። ይልቁንም የሕይወቱን ትልቁን ታሪክ መጀመሩን አልተረዳም። አናያ አይኖቿን ስትገልጥ በክፍሏ ውስጥ ነበረች። ነጭ መጋረጃዎች፣ የቀዘቀዘ ፀሐይና ጸጥታ። ነገር ግን በውስጧ አሁንም የወንዙ ድምፅ ይጮህ ነበር። አይኖቿንም ጨፈነች። በውሃ ውስጥ የሚሰምጡ እጆች፣ የሚቆራረጥ ትንፋሽና ከዛም ያ ጠንካራ እጅ። ያ ፊት የአንድ ተራ ሰው ፊት ነበር። አንያ ከአልጋዋ ላይም ተቀመጠች። ትንፋሿ ፈጠነ። በሩም ተከፈተ። እናቷ ወደ ውስጥ ገቡ። ልጄ አሁን ጤንነትሽ እንዴት ነው አሏት። አንያ አልመለሰችም። እናቴ ያ ሰው የት ነው ብላ ጠይቀች። እናቷ ዝም አሉ። ማን? ያ ያዳነኝ ሰው። እናቷ አይኖቿንም ሰበሩ። እሱ ሄዷል።
ገንዘብ ለመቀበልም እንኳን እምቢ ብሏል። የአናያ አይኖች በእንባ ተሞሉ። በዛ ቀን ለመጀመሪያ ጊዜ መላው ዓለሟ ውሸት እንደሆነ ተሰማት። በገንዘብ ሁሉንም ነገር መግዛት በሚቻልበት ዓለም ውስጥ የማይሸሽ ሰው እንዳለ ተመለከተች። በሌላ በኩል ራሙ ወደ ሰፈሩ ተመልሷል። የተሰባበረች ጎጆ፣ ውጭ የታሰረች ብስክሌት፣ ውስጥ ደግሞ የምታስል እናት። ልጄ የት ነበርክ? የእናቱ ድምፅ ደካማ ነበር። ራሙም ፈገግ አለ። ወንዙ ዳር ተሳፋሪ አግኝቼ ነበር አለ። እውነቱን አልተናገረም። ያደረገውን መልካም ነገር የመቁጠር ልማድ የለበትም። በዚያ ምሽት በከተማው ትልቅ ቤት ውስጥ አናያ መተኛት አልቻለችም። በስልኳ ላይ ብዙ መልእክቶች ይመጡ ነበር። ሚዲያዎች፣ ዘመዶች፣ ጓደኞች ለጥቂት ተረፍሽ፣ አምላክ ይመስገን ይሉ ነበር። ነገር ግን ማንም የዛን ሰው ስም አላነሳም። አናያ ተነሳች። ቁም ሳጥኑንም ከፈተች። አንድ ፋይል አወጣች። የዕዳ ወረቀቶች። አባቷ ከጥቂት ዓመታት በፊት ነበር የሞቱት። ኩባንያው ኪሳራ ውስጥ ገብቶ ነበር። በስም ባለ ሀብት ቢባሉም በእውነት ግን በዕዳ ተዘፍቀው ነበር። ወደ ወንዙ የዘለለችው በድንገት አልነበረም። ተስፋ ቆርጣ ነበር። ነገር ግን አሁን አንድ ሰው ወደ ሕይወት መልሷታል። በማግስቱ ጠዋት አንያ ሹፌሩን ወደዛ ወንዝ ውሰድኝ አለችው። ሹፌሩ ተገረመ። እመቤት፣ ዶክተሩ እንዳትንቀሳቀሽ ይከልክሏል አላት። ውሰደኝ አለችው። ወንዙ ዳርቻ፣ ያው ቦታ፣ ያው ነፋስ። ነገር ግን ዛሬ ሁሉም ነገር የተለየ ነበር። አናያ በአካባቢው ያሉትን ጠየቀች። እዚህ ሁል ጊዜም ባጃጅ የሚነዳው ማን ነው? አንዱ ሻይ ሻጭ የራሙን ስም ነገራት። የት ይገኛል? በሰፈር ውስጥ በባቡር መስመር አጠገብ ይገኛል አላት። መኪናው ወደፊት ሄደች። ራሙ በዛ ሰዓት ባጃጁን እያጸዳ ነበር። እጆቹ በዘይት ተለክተዋል። ግንባሩ ላቡን አጥለቅልቆታል። ያኔ ነበር አንዲት የሚያብረቀርቅ መኪና በፊቱ የቆመችው። ራሙ ቀና ብሎ አየ። አላወቃትም። አናያ ከመኪናዋ ወረደች። ያቺው ልጅ አሁን ንጹህ ልብስ ለብሳ፣ ነገር ግን በአይኖቿ ውስጥ ያው እውነተኝነትም ይታያል። ራሙ ቆመ። ትንሽም ደነገጠ። እርሶ እዚህ አላት። አናያ በሚንቀጠቀጥ ድምፅ አመሰግናለሁ ለማለት ነው የመጣሁት አለች። ራሙ አንገቱን ደፋ። ለዚህ ምን ምስጋና ያስፈልጋል አላት። አናያ እጇን አጣመረችና አንተ ባትኖር ኖሮ ዛሬ በሕይወት አልኖርም ነበር አለች። ራሙ ምንም አላለም። አናያ ዙሪያውን ተመለከተች። ጎጆው፣ የተሰባበሩት ግድግዳዎች፣ ድሃ ልጆች እዚህ ነው የሚኖሩት አለች። አዎ አላት። የአናያ ጉሮሮም ታነቀ። ለእርሶ የሆነ ነገር ማድረግ እፈልጋለሁ አለች። ራሙ ወዲያውኑ እምቢ አለ። እኔ ምንም አልፈልግም አላት። እኔ ግን እፈልጋለሁ አለች አናያ። ራሙ ተረጋጋ። አናያ ታሪኳን ነገረችው። ዕዳው፣ ብቸኝነት፣ ተስፋ መቁረጥ። ራሙ በዝምታ ይሰማት ነበር። ሁሉንም ነገር ትቼ ወደ መንደሬ መሄድ እፈልጋለሁ አለች አናያ። የአባቴን ዕዳ ለመክፈል ራሙ ለመጀመሪያ ጊዜ ወደሷ ተመለከተ። ከዕዳ መሸሽ ዕዳውን አያጠፋውም አላት። አናያ ደነገጠች። እየሸሸው አይደለም አለች። ታዲያ ለምን ወደ ወንዝ ውስጥ ዘለልሽ አላት። የአናያ አይኖች በእንባ ተሞሉ። ራሙ በርህራሄ ሐዘን ትልቅ ሊሆን ይችላል፣ ነገር ግን ሕይወት ከዚህ ትበልጣለች አላት። ያቺ ቃል በአናያ ልብ ውስጥም ቀረች። ቀናትም አለፈ። አናያ በከተማው ሆና ዕዳውን ለመክፈል ሞከረች፣ ነገር ግን ስርዓቱ ሰበራት። ባንኮች፣ ዘመዶች፣ የድሮ ጓደኞች ሁሉም ገንዘብ ይጠይቁ ነበር እንጂ ማንም ድጋፍ አይሰጣትም። አንድ ቀን ውሳኔ ወሰነች። ወደ አባቷ መንደር ትሄዳለች። እዛ ያለውን መሬት ሽጣ ዕዳውንም ትከፍላለች። ከመሄዷ በፊት ራሙን ለማየት መጣች። ወደ መንደሬ እየሄድኩ ነው አለችው። ራሙ ብቻሽን ብሎ ጠየቀ። ራሙ ለጥቂት ጊዜ ዝም አለ። ከዛም እኔም እመጣለሁ አለ። አናያ ደነገጠች። እርሶ ለምን? ራሙም ፈገግ አለ። ማንም ሰው ብቻውን መሄድ የለበትም አላት። ከአናያ አይኖች እንባ ፈሰሱ። የባጃጅ ነጂውና የባለ ሀብቷ ልጅ ሁለቱም በአንድ መንገድ ተጓዙ። መንደሩ አናያን በቀላሉ የሚቀበል አልነበረም። ባለ ዕዳዎች ይጠባበቁ ነበር። ነገር ግን በዚህ ጊዜ አናያ ብቻዋን አልነበረችም። ራሙ ከሷ ጋር ነበር። እናም እውነተኛው ታሪክ እዚህ ጋርም ይጀምራል። የመንደሩ መንገድ እንደጀመረ የአናያ የልብ ምትም ፈጠነ። የአባቷ ስም በአክብሮት ይጠራበት የነበረ መንደር አሁን ግን ስሙ እንደ ዕዳ በሰዎች አንደበት ላይ ነበር። ከመኪናው እንደወረደ አንዳንድ ሰዎች በኩራት አዩአቸው። ራሙ በዝምታ ቦርሳውን አነሳ። በራሙ አካሄድ ላይ ምንም ፍርሃት አልነበረም። ነገር ግን አይኖቿ ሁሉንም ነገር ያነቡ ነበር። አናያ በዝግታ ሰዎች ለምን እንዲህ ያዩናል አለች። ራሙ ዕዳ ሁል ጊዜ መጀመሪያ በአይን ላይ ነው የሚታየው አላት።
ወደ ቤቱ ሲጠጉ ያ ቤት ድሮ ትልቅ ቤት እንደነበረ ያስታውቃል። አሁን ግን ግድግዳዎቹ ተሰነጣጥቀዋል። አናያ ቁልፉን አውጥታ ከፈተች። የአቧራ ዳመና ተነሳ። የአናያ ትዝታዎችም መጡ። የአባቷ ሳቅ፣ የእናቷ ድምፅ። አሁን ግን ባዶነት ብቻ። ራሙ ቤቱን አየው። ይህ ቤት አሁንም ጠንካራ ነው አላት። አናያ ሰዎቹ ግን አይደሉም ስትል መለሰች። ምሽት ላይ ወሬው በመንደሩ ተሰራጨ። ያች ልጅ ተመልሳለች። መጀመሪያ የመጣው ሰው የአባቷን እግር ይስም የነበረ ሰው ነበር። አሁን ግን አይኖች ውስጥ ስግብግብነትም ይታያል። ልጄ ሂሳቡን ለመክፈል ነው የመጣሽው አላት። አናያም አው ብላ አንገቷን ነቀነቀች። የሰውየው አይን ራሙ ላይ አረፈ። ይህ ደግሞ ማን ነው? ራሙ ወደፊት መጣ። እኔ አብሬያት ነኝ አለ። ሰውየውም ሳቀ። አንተ እኮ ደሃ ልጅ ነህ። በሳቁ ውስጥ ክፋትም ነበር። አናያ ለመጀመሪያ ጊዜ ቁጣ ተሰማት። ሰው ነው አለች። ሰውየው በ3 ወር ውስጥ መሬቱን ሽጪ፣ ካልሆነ ቤቱ ይወሰዳል ብሎ ወረቀት አስቀመጠ። ምሽት ላይ አናያ በጣሪያ ላይ ሆና አለቀሰች። ተሳስቻለሁ፣ መምጣት አልነበረብኝም አለች። ራሙ አፈረ። በእጁ ይዞ ይህ አፈር የሚሸሹትን አይቀበልም አላት። ታዲያ ምን ላድርግ ስትል ጠየቀች። ራሙም ታገይ አላት። በማግስቱ ጠዋት ራሙ ወደ መንደሩ ሽማግሌዎች ጉባኤ ሄደ። ሰዎችም ተሳለቁበት። ራሙ ድምፁን አላነሳም፣ እውነቱን ብቻ ተናገረ። የዚች ልጅ አባት ለዚህ መንደር መንገድ የሰጠ ትምህርት ቤት የገነባ ሰው ነው። አንዱ ሽማግሌ ግን ዕዳ ነው አለ። ራሙም አው ግን ሰብአዊነትም አለ አላቸው። መንደሩም ጸጥ አለ። አናያ መሬቱን ለማየት ሄደች። መሬቱ ጥሩ ነበር፣ ነገር ግን ደላሎች በጣም አነስተኛ ዋጋ ይሰጧት ነበር። ራሙ በመንደሩ ዞሮ ታሪኮችን ሰማ። ዕዳው ተጋኖ እንደተጻፈና በሂሳቡ ላይ ማጭበርበር እንዳለ አወቀ። ራሙ ለአናያ ነገራት። ምን እናድርግ አለች። እውነቱን እናወጣለን አላት። ሽማግሌዎች ጉባኤ ተቀመጡ። ራሙ ወረቀቶቹን አቀረበ። የመንደሩ አስተማሪ ሂሳብን መረመረ። ሂሳቡ ስህተት ሆኖ ተገኘ። ባለ ዕዳዎችም ደነገጡ። አንዱ አንተ ማን ሆነህ ነው ብሎ ጮኸበት። ራሙ በረጋ መንፈስ ከውሸት የማይፈራ ሰው አለው። ጉባኤው ትክክለኛ ሂሳብ ብቻ ይከፈላል ብሎ ወሰነ። የአናያ አይኖች በእንባ ረጠቡ። ነገር ግን ችግሩ አላበቃም። በ3 ቀን ውስጥ ካልተከፈለ መሬቱ በሐራጅ ይሸጣል። ያን ያህል ገንዘብ በ3 ቀን ውስጥ ማግኘት አይቻልም ነበር። ራሙ በዝምታ ባጃጁን ይዞ ወጣ። ከከተማው ወደ መንደር ሌት ተቀንም ነዳው። ላብ፣ ህመም፣ ድካም ግን በፊቱ ላይ አይታይም። ሁለተኛው ቀን ብስክሌቱን ሸጠ። ሶስተኛው ቀን የእናቱን ቁጠባ መጣ። እናቱ ለአንድ ሰው ህይወት ማዳኛ ከሆነ ይህ ገንዘብ ሳይሆን ምርቃት ነው አለችው። አናያ ይህንን ሁሉ ስታይ ታለቅስ ነበር። ነገር ግን ማንም ያልጠበቀው ነገር ተከሰተ። የመንደሩ ሰዎች መሰብሰብ ሲጀምሩ አንዱ 100 ሌላው 50 እያመጡ መስጠት ጀመሩ። አንዱ ገበሬ ልጅ የትምህርት ቤት ክፍያ ሲያጣ አባትሽ ነበር የከፈልልኝ አለ። አንዲት ሴትም ለልጄ ሰርግ እሳቸው ረድተውኛል አለች። ገንዘቡ ቀስ በቀስም ሞላ። የአናያ እጆች ይንቀጠቀጡ ነበር። ራሙ ከሩቅ ሆኖ ያያል። ሰብአዊነት ተመልሶ ሊመጣ ይችላል ብሎ አስቦ ያውቅም ነበር። 3 ቀኑ ሳይሞላ ገንዘቡ ተከፈለ፣ ዕዳውም አለቀ። አናያ መሬት ላይም ተቀመጠች። አፈሩን ነካች። ራሙ አነሳት። አሁን ቀና ብለሽ ሂጂ አላት። ከ5 ወራት በኋላ አናያ እዛ መንደር ውስጥ በአባቷ ስም ትምህርት ቤትም ከፈተች። ወደ ከተማ አልተመለሰችም። ወንዙ ዳርቻ ላይ ቆማ ሳለ ራሙ ወደሷ መጣ። እዚህ ነበር ሁሉንም ነገር የተቀየረው አለች አናያ። ራሙ ወንዙ ምንም አይቀይርም፣ የሚቀይረው ሰው ነው አላት። አናያ ያኔ አንተ ባትኖር ኖሮ ስትል ራሙ ንግሯን አቋረጠ። ሌላ ሰው ይኖር ነበር፣ ደግነት አይሞትምና አላት። ምሽት ላይ ራሙ ወደ ከተማው ለመመለስም ተዘጋጀ። አናያ የት ትሄዳለህ አለችው። ባጃጅ እየጠበቀኝ ነው አለ። አናያ ዝም አለች። እንደገና እንገናኛለን ስትል በዝምታ ጠየቀች። ራሙ ፈገግ ብሎ መንገዳችን ደግነት ከሆነ የግድ እንገናኛለን አላት። ባጃጇ ሄደች። አቧራውም ተነሳ። አናያ ለረጅም ጊዜ ስትመለከተው ቆየች። በአንድ በኩል አንድ ደሃ ሰው እንደ ጀግና ሳይሆን እንደ ተራ ሰው መንገዱን ቀጠለ። በአንድ በኩል ደግሞ ወንዝ ውስጥ ተሰምጥ የነበረችው ልጅ አሁን ለሌሎች መኖርን ታስተምር ጀመር። ታሪኩ እዚህ ጋር አያበቃም። አንድ ምዕራፍ ብቻ ተጠናቀቀ። ሰብአዊነት ባለበት ቦታ ሁሉ መጨረሻ ማለት የአዲስ ጅማሬ መጀመሪያ ነው። ዛሬ ይህንን ታሪክ ሰምታችሁ ልባችሁ ከተነካ ይህ ታሪክ እንዳልሆነ ተረዱ።
ይህ የሚሰጠው ገንዘብ ባይኖርም ደግነት ያለው የዛ ሰው ታሪክ ነው። ይህ ባለሀብት ሆናም በህይወት ተስፋ የቆረጠችና በአንድ እንግዳ ሰው ምክንያት መኖርን የተማረች ወጣትም ታሪክ ነው። ጓደኞቼ ዓለም ሁል ጊዜ ገንዘብ ሁሉንም ነገር እንደሆነ ታስተምረናለች። ነገር ግን የዛሬው ታሪክ ሰው መሆን አሁንም ትልቁ ሀብት እንደሆነ አሳይቶናል። እንደዚህ ያሉ ታሪኮችን መስማት አለብን ብላችሁ ካመናችሁ ይህን ቻናል ሰብስክራይብ በማድረግ ደውሏን መጫን እንዳትረሱ። ምክንያቱም እንደዚህ አይነት ታሪኮች የሰዎችን አመለካከት ሊቀይሩ ይችላሉና። በሚቀጥለው እውነተኛ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።